ተዋጽኦአችን በክልላችን አጠቃላይ ትኩረት ከተሰጣቸው ዘርፎች መካከል አንዱ የመካናይዜሽን ጉዳይ ነው። መካናይዜሽን ስንል እንግዲህ ሰፊ ዘርፍ ነው ያለው። መካናይዜሽን በእንስሳት፣ በሰብል፣ በአትክልትና ፍራፍሬ፣ በተፈጥሮ ሀብት እንደኛ ክልል ደግሞ አሁን በዚህ ዘርፍ በተለይ ካለን ከሚታረሰው መሬት ምቹነት አንጻር የነዚህ የእርሻ መሳሪያዎችን ከመጠቀም አንጻር ትንሽ ወደ ኋላ የቀረንበትም ስለሆነ የክልሉ መንግስትም ግብርና ቢሮም እንዲሁ ትኩረት ሰጥተን በዚህ አመት በተለይ የ25 አመቱን አሻጋሪ እቅድና የ10 አመቱን ስትራቴጂክ እቅድ እንዲሁ የ5 አመቱ እቅድ ላይ በ2018 የመካናይዜሽን አቅርቦትን በተመለከተ ባለፉት 30 አመታት የመካናይዜሽን አቅርቦት ወደ ኋላ ተትቶ የነበረበት ጊዜ ነው የነበረው። በዚህ 2 እና 3 አመታት ግን ልዩ ትኩረት ተሰጥቶት በተለይ ግብርና ቢሮ ከክልሉ መንግስት ጋር በመሆን በብሔራዊ ባንክ ዶላር እየተመደበ ከውጭ እንዲቀርብ እየተደረገ ለተጠቃሚዎች አቅራቢና በዳሪን በማስተሳሰር እየቀረበ የቆየበት ሁኔታ ነው ያለው። ከዛ ተነስተን እንግዲህ አሁን በዚህ አመት በተለየ ሁኔታ ትራክተርን፣ ኮምባይነርን፣ ትሬሸርን፣ ሸለርን፣ የውሃ መሳቢያ ፓምፕን እነዚህን ካለን ፖቴንሻል ተነስተን ወደ ስራ እንድናስገባና በክልላችን እነዚህ ቴክኖሎጂዎች ቀርበው ለአርሶ አደሩ ጥቅም ላይ እንዲውሉ ለማድረግ በትኩረት እየተሰራ ያለበት ሁኔታ ነው ያለው። ይህን ስናደርግ ደግሞ እንግዲህ እነዚህ ማሽነሪዎቹ በተለይ ትራክተር፣ ኮምባይነር፣ ትሬሸር የሚባሉት ከውጭ የሚገቡ ናቸው። ዶላር የሚፈልጉ ናቸው። ብዙ ፋይናንስ የሚፈልጉ ከመሆናቸው ጋር ተያይዞ የሚያስፈልጋቸው አቅራቢ ድርጅት ያስፈልጋቸዋል፣ አበዳሪ ባንክ ያስፈልጋቸዋል። እኛ ደግሞ በዚህ ላይ የግብርና ስራ ሊሆን የሚችለው ከታች የተጠቃሚውን ፍላጎት መፍጠር ብቻ ሳይሆን ያ ፍላጎት ብቻውን ምንም ስለማይሰራ ማስቆጠብ ደግሞ አንደኛውና ዋነኛው ጉዳይ ነው። ከማስቆጠብ አንጻር ስናይ ደግሞ እስካሁን ድረስ ምን ያክል ፍላጎት ተፈጥሯል፣ ስንት አቅደን ስንት ፍላጎት ተፈጠረ፣ ስንትስ ተቆጠበ፣ ከተቆጠበውም ደግሞ እስካሁን ድረስ የተሰራጨውስ ምን ያክል ነው የሚለውን ዝርዝር ስናይ በዚህ አመት 1000 ትራክተር፣ 400 ኮምባይነር፣ 200 ትሬሸር፣ ወደ 219 ሸለር እና 1000 የውሃ መሳቢያ ሞተር ፓምፕ በዚህ አመት በ2018 አመት በጀት አመት እናሰራጫለን ብለን አቅደን ወደ ስራ ገብተናል። አሁንም ይሄን ስናይ እንደ ክልል ስናይ እንግዲህ ፖቴንሻል ባላቸው ዞኖች በቅር ተከፋፍሎ ተሰጥቷቸዋል። ባላቸው ፖቴንሻል መሰረት ከቅዳችን እስካሁን ድረስ 323 የሚሆን ትራክተር ፍላጎት ተፈጥሯል፣ ፍላጎት ተለይቷል። ወደ 12 የሚሆን ኮምባይነር ሃርቨስተር እሱም ፍላጎት ተፈጥሯል። በተመሳሳይ 50 የሚሆኑ ትሬሸሮችም የፍላጎት ፈጠራ ስራ ተሰርቷል። እንግዲህ ይሄንን የፍላጎት ፈጠራ ስራ ስንሰራ ፍላጎት መፍጠር ብቻ አይደለም ሰክሰሱ። ፍላጎቱ ተፈጥሮ ከተፈጠረው ፍላጎት ውስጥ ምን ያክል ቁጠባ ተጀመረ የሚለውን ስናይ በመጀመሪያ ፍላጎት መለየት ስራ ይሰራል። ፍላጎቱ ከተለየ በኋላ ደግሞ የቁጠባ ስራ መኖር አለበት። ምክንያቱም ወደ ግብይት ስንገባ አበዳሪ ባንኮችንና ተጠቃሚዎችን ስናገናኝ የግድ ገንዘብ ያስፈልጋል። አበዳሪዎቹ እንደሚሉት የ20/80 ሊሆን ይችላል፣ 30/70 ሊሆን ይችላል፣ 35/65 ሊሆን ይችላል። ሸር የሚያደርጉት ተጠቃሚዎቹ እንደየባንኮቹ ሁኔታ የወለድ ምጣኔውም እንግዲህ እንደየባንኩ ነው ሊሆን የሚችለው። እስካሁን ድረስ የነበረው 20/80 ነው በብዛት ስንሰራ የቆየ ነው። ከዛ በፊት 10/90 ሁሉ ተጠቅመናል። በአማራ ባንክ 10% አርሶ አደሩ ቆጥቦ 90% አማራ ባንክ፣ ወለዱ በተመሳሳይ እንደዚሁ 10% 11% አባይ ባንክ በተመሳሳይ እንዲሁ ደግሞ ጸደይ ባንክ ስንሰራ ቆይተናል። የ11% ወለድም ነበር የልማት ባንክ። ልማት ባንክ የራሱ የሆነ ተልዕኮ አለው። በተለይ እነዚህን ቴክኖሎጂ ለአርሶ አደሩ ተደራሽ በማድረግ ለተጠቃሚው አጠቃላይ አርሶ አደር ብቻ ሳይሆን ለነዚህ በእርሻ ስራ ለተሰማሩ ባለሀብቶች ሁሉ ተጠቃሚ በማድረግ በኩል ሰፊ ስራ ሲሰራ ቆይቷል። በዚህ አመትም እንግዲህ ምንድነው ያደረግነው እኛ እንደ ቢሮ መጀመሪያ አበዳሪ ባንኮችን ጠርተን አወያይተናል። በቢሮ ደረጃ እንግዲህ ግብርናን ለማዘመን የግድ መካናይዜሽን አስፈላጊ ስለሆነ መካናይዜሽን ደግሞ ፋይናንስ የሚያደርግ ስለሆነ በእናንተ በኩል ግብርናን ለማገዝ ምንድነው ያላችሁበት ሁኔታ የሚለውን
ከነዚህ ከአበዳሪ ባንኮች ጋር ተነጋግረን አብዛኛው ባንክ ፍቃደኛ ነው። ለጊዜው ግን ፍቃደኛ ሆነው የጀመሩት የመጀመሪያው ንግድ ባንክ ነው። ትንሽ ከሚሰጠው ብድር ከሚኖረው የወለድ ምጣኔ ከቆይታ ጊዜው ጋር የተያያዘ የተወሰኑ መስተካከል የሚገባቸው እኛም በጥያቄ ያቀረብናቸው ንግድ ባንክም ከላይ ካሉት ከሃየር ኦፊሻል ጋር ተነጋግሮ ምላሽ የሚሰጣቸው ያስቀመጥናቸው ጥያቄዎች አሉ። እነሱ ካልሆኑ በስተቀር አሁን በሰጠው መስፈርቶችን አቅርቦ ወደ ብድር ሞዳሊቲ እንዲገባ እየተደረገ ነው። በተመሳሳይ አባይ ባንክም አሁን ፈቃደኛ ሆኖ በዚህ ዘርፍ ለመግባት ፈቅዶ በተለይ የተወሰኑ ቦታዎች ላይ በአባይ ባንክ የቆጠቡትና ቁጠባ የጀመሩት ወደ ስራ እንዲገቡ የማድረግ ስራ እየሰራን ያለበት ሁኔታ ነው ያለው። እስካሁን ድረስ በተለይ ፍላጎት ከተፈጠረው ውስጥ ወደ 12 ለሚሆኑ ኮምባይነሮችና ወደ 65 ለሚሆኑ ትራክተሮች ቁጠባ ተቆጥቧል። ይሄ ቁጠባ መጠኑም ስናይ ወደ 156 ሚሊዮን ብር የሚሆን በቁጠባ ደረጃ ተቆጥቦ የተቀመጠበት ሁኔታ ነው ያለው። 156 ሚሊዮን 465,336 ብር 338 ብር ተቆጥቧል። በዚህ ልክ ያው የቁጠባ መጠኑ እንደነገርኳችሁ እዚህ ደርሰናል። ይሄ አይደለም የሚጠበቀው፣ በቢሊዮን የሚቆጠር ብር ነው የሚያስፈልገን። ስለዚህ የቁጠባ መጠኑም ከዚህ በላይ እያደገ መሄድ መቻል አለበት። ይሄን እየሰራን ነው እንደ ቢሮ ያለ ነው። እስከታች ያለውንም በየጊዜው አፈጻጸማቸውን እያየን ግብረ መልስ እየሰጠን ነው እየሄድን ያለ ነው። ከዚህ አንጻር አሁን ፍላጎት መፍጠር ማስቆጠብ ብቻ ሳይሆን እስካሁን በዚህ ራሱ ከሐምሌ 1 እስከ ህዳር 15 እስከ ትናንትና ድረስ በነበረው ወደ 196 የሚሆን ትራክተር ተሰራጭቷል። ከ1000 ከእቅዳችን አፈጻጸማችን ከፍተኛ ነው ማለት ባንችል እንኳን ወደ 196 የሚሆን ትራክተር አሰራጭተናል። አጠቃላይ እስካሁን ድረስ ያለው በክልላችን ያለውንም የትራክተር ቁጥር ወደ 2303 ማድረስ ችለናል። በተመሳሳይ በሌሎቹም ስናይ ደግሞ ኮምባይነር ላይ ነው። በዚህ አመት ከቁጠባ ባለፈ ስርጭት አልጀመርንም። በክልላችን ያለው ኮምባይነር 76 ነው። አሁን እንግዲህ ምርት የመሰብሰቢያ ጊዜ እየደረሰ ነው። ምርት ለመሰብሰብ በክልላችን ያሉት ቴክኖሎጂዎች ወደ ስራ መግባት መቻል አለባቸው። ቴክኖሎጂ በባህሪው ደግሞ ዝም ብሎ ቴክኖሎጂ ስለሆነ ብቻ ሳይሆን ከምርትና ምርታማነት እድገት ላይ አስተዋጽኦ አለው። በባህላዊ መንገድ የምትሰበስበው ምርትና በዘመናዊ መንገድ የምትሰበስበው ምርት የምርት ብክነትን በመቀነስ አስተዋጽኦ ቀላል የሚባል አይደለም። የአርሶ አደሩን ጉልበትና ጊዜ ቆጣቢ ነው። ከፋይናንስም አንጻር በሰው ኃይል ከምትሰራው ስራ በማሽን የምትሰራው ስራ በፋይናንስም የተወሰነ አዋጭነትም ስላለው ይህን በመስራትም በተለይ በክልላችን የሚገኙትን ቴክኖሎጂዎች ወደ ስራ ማስገባት መቻል ይኖርብናል። በተመሳሳይ ሌላኛው ደግሞ ትሬሸር የምንለው አነስተኛ መውቂያ ነው ወይም ሁለገብ መውቂያ የምንለው ለተለያዩ ሰብሎች መውቂያነት አገልግሎት ይውላል። ከኮምባይነር ሃርቨስተር ቀጥሎ በአነስተኛ መውቂያ የተለያዩ የጥራጥሬ የብዕር ሰብሎችን መውቃት የምንችልበት ወይም ምርታችንን መሰብሰብ የምንችልበት ቴክኖሎጂ ነው። በዚህ አመት እንግዲህ ወደ 200 ነው እቅዳችን። ከ200 ወደ 87 የሚሆኑ ትሬሸሮች አሁን በዚህ አመት ተሰራጭተዋል። ከሐምሌ 1 እስከ ህዳር 15 ባለው እስካሁን በክልላችን ያለውንም የትሬሸር ቁጥር ወደ 499 ማድረስ ችለናል። እንዲሁ በተመሳሳይ ሌላው በተለይ የበቆሎ ፖቴንሻል ባለባቸው አካባቢዎችም ለበቆሎ መፈልፈያ አገልግሎት የሚውል ሸለር አለ። ሸለርም የዚህ አመት እቅዳቸው 219 ነው። እስካሁንም ወደ 137 የሚሆኑ ሸለሮች ወደ አርሶ አደሮች ቀርበዋል ወይም ወደ ዞኖች በተለያዩ ተጠቃሚዎች ወደ ዞናችን ወደ ክልላችን ቀርቧል። በክልላችን ያለውንም የሸለር መጠን ወደ 11367 ማድረስ ችለናል። ይሄ እንግዲህ በቆሎ ምርት መሰብሰቢያ ጊዜም እየደረሰ ስለሆነ ይሄን ቴክኖሎጂ ተጠቅመው ምርታቸውን መሰብሰብ ይኖርባቸዋል ተጠቃሚዎች። ሌላኛው የከርሰ ምድርና የገጸ ምድር ውሃን ጥቅም ላይ ለመዋል ለመስኖ አገልግሎት የሚውል የውሃ መሳቢያ ፓምፕ አለ። በዚህ አመት ወደ 1000 የሚጠጋ የውሃ መሳቢያ ፓምፕ ነው እናሰራጫለን ብለን ያሰብነው። በተለያዩ ፕሮጀክቶች በተለያዩ ረጂ ድርጅቶችም ሊሆን ይችላል። ወደ 1634 የሚሆኑ የውሃ መሳቢያ ፓምፖች በዚህ አመት ወደ ታች ተደራሽ ሆነዋል። በተመሳሳይ በክልላችን የሚገኘውን የውሃ መሳቢያ ፓምፕ ወደ 36803 ማድረስ ችለናል። እንግዲህ የውሃ መሳቢያ ፓምፕ አገልግሎቱ ከርሰ ምድርና ገጸ ምድር ውሃችን ብዙ ፖቴንሻል ኑሮን ግን እስካሁን ድረስ ብዙ ያልተጠቀምንበት አለ። ለዚህም ለመስኖ አገልግሎት እንዲውል ማድረግ ይጠበቃል። ይህን ስንል እንግዲህ ቴክኖሎጂ በባህሪው ሊበላሽ ይችላል፣ ጥገና ያስፈልገዋል። በተለይ ሞተር ፓምፕ ጥገና የሚያስፈልጋቸው እየተጠገኑ ወደ ስራ እንዲገቡ በማድረግ በኩል
ከሚመለከተው አካል ጋር እየተሰራ ያለበት ሁኔታ ነው ያለው። እንግዲህ አጠቃላይ ከሜካናይዜሽን አንፃር እንደ ክልል ትኩረት ሰጥተን እየሰራን ያለንበት ሁኔታ ነው ያለውና